የትላንት ታሪካችን ሲገለጥ በቀላሉ ተነጋግረን ልንፈታቸው የሚችሉ ጉዳዮች ቃታ አስበውን ጦር አማዘውን ለአያሌ ጠባሳዎች አጋልጠውን አልፈዋል። ቀደምት አባቶቻችን በአንድ ጥላ ስር መክረው ችግሮችን መፍታት የሚያስችል ቱባ ባህል ጥለውልን ቢያልፉም ፈለጋቸውን በመከተል ችግሮችን በሰከነ መንገድ ተመካክሮ የመፍታት ባህል በመዘንጋቱ ዋጋ አስከፍሎናል። ሀገራዊ ለውጡን ተከትሎ በመደበር እሳቤ ቅኝት መንግስት የከረሙ ሀገራዊ ችግሮችን በምክክርና በውይይት መፍታት ቀዳሚ ስራ ሊሆን ይገባል ብሎ በመነሳቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ሊቋቋም ችሏል። የፖለቲካ ልዩነቶችን ለማጥበብ አካታች ብሔራዊ የውይይት መድረክ እናካሂዳለን። የምክክር ሂደቱ ችግሮቻቸውን በጠረጴዛ ዙሪያ ይፈታሉ ብለው የሚያምኑትን የሚያካትት በፖለቲካ ልሂቃን መካከል የሚደረግ ሂደት ብቻ ሳይሆን ሁሉም የህብረተሰብ ክፍሎች ተሳትፎ ያገናዘበ አጠቃላይ ሂደቱ አካታችና አሳታፊ እንዲሁም በኢትዮጵያውያን እየተመራ ሀገር በቀል መፍትሄዎች ለማፍለቅ ታልሞ የሚከናወን ይሆናል። ሀገራዊ ችግሮችን በምክክር በመፍታትና እኔ ከሚለው እኛ ወደሚለው አስተሳሰብ በማምጣት ኢትዮጵያውያን የራሳቸውን ችግሮች በራሳቸው ባህልና እሴት ይፈቱ ዘንድ ዋነኛ ዓላማው አድርጎ የተነሳው የኢትዮጵያ ሀገራዊ ምክክር ኮሚሽንም ከተቋቋመበት ጊዜ አንስቶ ሀገር በቀል ዕውቀቶችንና ዓለም አቀፍ ተሞክሮችን በማቀናጀት ሲሰራ ቆይቷል። ኮሚሽኑ ላለፉት 4 ዓመታት ወደ ህብረተሰቡ በመዝለቅ የተሳታፊ ልየታና የአጀንዳ ማሰባሰብ ሥራ ሲሰራ የቆየ ሲሆን ከዚህም አልፎ የትጥቅ ትግልን አማራጭ አድርገው የሚንቀሳቀሱ አካላትንና በተለያዩ ዓለማት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በምክክሩ ላይ እንዲሳተፉ ጥሪ ሲያደርግ ሰንብቷል። ለግጭትና ለቁርሾ መንስኤ ናቸው የተባሉ ጉዳዮችን በመለየት ሲያሰባስብ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎችን በ8 ዋና ዋና ክፍሎች በማደራጀት ከ4000 በላይ ተመካካሪዎች እንዲመክሩበት እድሉን አመቻችቶ ወደ ሥራ ገብቷል። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት በወደ ሰፊነት በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። በዚህ የምክክር ሂደት ያለንበትን ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። ቀደም ሲል በሕዝብ የተመረጡ ተመካካሪዎች ሁሉንም የህብረተሰብ ክፍል ይወክሉ ዘንድ በጥናት ላይ የተመሰረተ አሰራር በመዘርጋቱ አሳታፊነት ጎልቶ የሚታይበት መድረክን መፍጠር ተችሏል። እንግዲህ በኢትዮጵያ ታሪክ ውስጥ የመጀመሪያ ታሪክ እያየን ነው። ኢትዮጵያ ከዳር እስከ ዳር ችግሬ የኔ ነው ብላ አምና ዜጎቿን ሰብስባ ተወያይታ ነቅሳ የምታወጣበት መድረክ በመሆኑ በትክክል ተመካክሮ ነቅሶ ችግሩን ካወጣ በኋላ ወደ ጋራ እሳቤ ካመጣ በኋላ ጥሩ ነገሮችን ይይዛል ብለን እንገምታለን። ስንመጣ የተለያየን ነበር፣ የተለያየ ሀሳብ ይዘን ነበር የመጣ ነው። በተለያየ ነገር ነበር የምንተያየው። አሁን ግን እንደ አንድ ቤት እንደ አንድ ቤተሰብ ነው የሆን ነው። ይሄ ምንድነው ማሳየው? ስንቀራረብ ስንመካከር ኢትዮጵያውያን አንድ መሆናችንን ያሳያል። ሰላማዊ ታጋዮች እኛ በሰላማዊ መንገድ ነው እንግዲህ ችግሮቻችን መፍታት ብለን ምናምነው። ከዛ አንጻርም ነው የምናየው አጠቃላይ በኢትዮጵያ ውስጥ ያሉ ችግሮች በሰላማዊ መንገድ በመመካከር በመቀራረብ
በድርድር መፈታት አለባቸው ነው የምናምነው። ስለዚህ በሰፊው ስናየው እንግዲህ ይህንን ከተጀመረበት ቀን ጀምሮ ብዙ ማናቃቸው ኢትዮጵያኖች ተራርቀን የነበረ ተቀራርበን እዚህ እየተወያየን ያለ ነው። እስካሁን ሂደቱ በጣም መልካምና እጅግ አመርቂ የሚባል ነው። መጀመሪያ አካባቢ ትንሽ የመደነጋገር ሁኔታዎች ነበሩ፣ ግን እየጠራ መጡ እዚህ ደረጃ ደርሰናል። በጣም ቆንጆ ሁኔታ ነው ያለው ማለት ይቻላል። ታጥቄ ላለፉት 3 ዓመታት ተንቀሳቀስ ነበረ። ነገር ግን ሰላም የሚመጣው በጠመንጃ ብቻ አይደለም። ጠመንጃ ዞሮ የመጨረሻው ኢኮኖሚን ያወድማል፣ ህዝብን ይጨርሳል፣ ማህበረሰብን ቅርቃር ውስጥ ይከታል። ማጠናቀቂያው መቋጫው ሰላም ነውና እኛም የሰላም አማራጭን ተጠቅመን ከዚህ መጠናል። በዚህ አጋጣሚ በመጣን ማግስት የሀገራዊ ምክክር ኮሚሽን እንደምታዩት ከ4000 በላይ ህዝብ ከተለያዩ አራቱ ማዕዘን የሀገራችን ክፍሎች ተሰባስቦ እየመከረ እየተወያየ ይገኛል። በሚገርም ሁኔታ አካታች ነው፣ ሀሳባችን አልተገደበም። ይሄ ምክክር በኢትዮጵያ ታሪክ የመጀመሪያ እንደመሆኑ መጠን በዚህ ደረጃ በጣም ቆንጆ ይሆናል ብለን አልጠበቅንም። ግን ከጠበቅነው በላይ በጣም ከአካታችነትም አንጻር ከአሳታፊነትም አንጻር የምክክር ሂደቱ በጣም ሳይንሳዊ በሆነ ሁኔታ ኦርጋናይዝ ተደርጎ ከመካሄዱ ጋር ተያይዞ በጣም ትልቅ ነገር ነው ያየን። ከጦርነት ይልቅ በሀሳብ መተማመኑ ከምንም በላይ አዋጭነት ነው። ኢትዮጵያዊነት የሚያስከትል ስለሆነ ከግጭትና ከጦርነት መመካከሩ አማራጭ ብዬ ነው ማምነው። የሚነሱ ሀሳቦችን የተሰጣውን አጀንዳ በጋራ በመሆን በነፃነት ገደብ በሌለው ሀሳባችንን ለሀገራችን ኢትዮጵያን ይጠቅማታል የሚለውን አንድነትን ያመጣል የሚለውን ሀሳብ በጋራ እየተመካከርን እየተወያየን ነው። ተመካካሪዎች እኩል ዕድል አግኝተው የሚሳተፉበትና የሀሳብ ፍጭት በማካሄድ ወደ ጋራ ሀሳብ ሊያመጣቸው የሚችል አሰራር በመዘርጋቱ የምክክር ሂደቱ ከዚህ ቀደም ከነበሩ መደበኛ ስብሰባዎችና ውይይቶች የተለየ ሆኖ ብቅ ብሏል። አራት ሺህ ዜጎች በአንድ ቦታ ቁጭ ብለው ስለ ራሳቸው አገር ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ ችግሮቹን ለመፍታት ጊዜ ወስደው የማመካከር እድል የተገኘው ዘንድሮ ነው ብዬ ገምታለሁ። ኢትዮጵያን ሲከፋፍሉ በነበሩ ጉዳዮች በሃይማኖት፣ በጎሰኝነት፣ በዘረኝነት ሲነሱ የነበሩት ነገሮች በሙሉ ይሄ ችግር ከየት መጣ፣ ወደፊትስ ምንድነው መሆን ያለባቸው፣ በምን መልኩ መፈታት ያለባቸው ነገሮች ላይ ሁሉም ተወያይተዋል። አሁን ቀደም እያንዳንዱ ማህበረሰብም በለው ግለሰብ አለኝ ብሎ በውስጡ ይዞ ያለውን ነገር በነቂስ ወጥተው ችግሩ ባለቤት ያለውን ሁሉ አንስተው በመመካከር ላይ ስለሚገኙ ጥሩ እድልን ይፈጥራል፣ ጥሩ ሰላምን በአገራችን ላይ ያመጣል ብዬ ነው የሚያስበው። በመመካከር ቀርቦ በመስማት የአንዱን ቁስል አንዱ የኔ ነው የኔ ቁስል ነው ብሎ በሌላው ቁስል በሌላው ጫማ ስር ሆኖ መዋየት አገሪቱን የሚያሻግር ለቀጣይ ትውልድ በተለይ ከኛም በኋላ ለሚመጡት ትውልድ ለልጆቻችን ተስፋ ነው ብዬ ነው የማስበው። ተመካካሪዎች በመጀመሪያ በ10 ጥቃቅን ቡድን፣ በመቀጠል በ50 ንዑስ ቡድን፣ ቀጥሎ ደግሞ በ250 ስልታዊ ቡድኖችና በ500 የሥራ ቡድን የሚመክሩበት አሰራር ተዘርግቷል። የ250 ስልታዊ ቡድኖችና የ500 የሥራ ቡድን ስብስቦች ሁሉም ኢትዮጵያውያን የሚገኙበት ስብስብ ነው ማለት ይቻላል። አንድ ሰው በአንድ አጀንዳ ላይ ብቻ አትኩሮ እንዲመክርና ሐሳቦች በሂደት እየበሰሉና እየጠሩ እንዲሄዱ የሚያስችል አሰራር ቢዘረጋም የ250 ስልታዊ ቡድኖችና የ500 የሥራ ቡድኖች መኖራቸው በስምንቱም አጀንዳዎች ላይ ከሁሉም የሀገሪቱ አካባቢዎች የመጡ ተመካካሪዎች የጋራ ውክልና ኖሯቸው እንዲመክሩ እድል ፈጥሯል። አራት ሺህ አንድ ቦታ ቢደረግ እጅ ብታወጣ እጅም አይታይም። ማንም እርስ በርሱ ሊተያይ ሊተዋወቅም አይችልም። 10 ሆነን አጀንዳችንን እየተደማመጥን እንደ ጓደኛ እየተነጋገርን አጠናቀርን ከስር ጀምሮ መሰረት እየያዘ ሐሳቦቻችንን እየተደራጀ እየተጠናቀረ ነውና ይሄ ማለት የአንድም ሰው ሐሳብ እንዳይቀር የሆነበት ሁኔታ ነው ያለው። ሁሉም ሰው እድል እንዲያገኝ የተዋቀረ አደረጃጀት አለ። 10 አባላት ያለው ቡድን ሁሉም በተደጋጋሚ የመናገር እድል የሚያገኝበት
ከዛ 50 ሁሉም ሀሳብ የመስጠት እድል የሚያገኝበት በቂ ጊዜ ተሰጥቶ ለዚህ የሚያበቃ ስልጠና ደግሞ የተሰጠ ተመካካሪውን ያበቃ ነበረ። ትልቁ ይሄኛው ምክክር አንድ የፈጠረው እድል አዲስ ተለምዶ በተለያየ ሂሳቤ ላይ በጋራ ቁጭ ብለን መመካከር የማንግባባቸው ጉዳዮችን ሙሉ በሙሉ ቁጭ ብለን እንወያይበት ልዩነትን ተማምነን በአንድነት የተሻለ ነገር ማምጣት እንደምንችል እድል የፈጠረ ምክክር ነው የሚለው ድምዳሜ ወስጃለሁ። አካታችነት የሚለካው በሐሳብ ስለሆነ የሐሳብ አካታችነትም በደንብ ኢንተርቴይን የተደረገበት ነው ማለት ይቻላል። አሳታፊነትንም ካየው ከሜቶዶሎጂው ተነስተ 10 ላይ እያንዳንዱ ሰው መናገሩ መሳተፉ በተረጋገጠ መልኩ ተሳትፏል አልተሳተፈውም የሚለውን ካረጋገጥን በኋላ ነው ወደ 50 የመጣ ነው። 50ም ላይ ከመጣን በኋላ ሁሉም ሰው የየራሱን ሐሳብ በደንብ የሚገልጽበት ስርዓት ተፈጥሯል ብዬ ነው ማስበው። 807 ኪሎ ሜትር አቋርጬ ላይ የመጣሁበት ምክንያት ሀገሬ እንዲረጋጋና ህዝቤ እንዲስማማ ብቻ ነው። በጣም ደስ ያለኝ ነገር ወደ መግባባት የመጣንበት የተረዳዳንበት ሐሳብ ለሐሳብ የተለዋወጥንበት እርስ በርሳችን የተዋወቅንበት ያንዱ ችግር ሌላው ጋር እንዳለ ሌላው ችግር ደግሞ እዚህ ጋር እንዳለ ያየንበት ነው። የቆጨኝ ግን ከምንም በላይ የቆጨኝ ግን ይሄ ነገር ይሄ ምክክር ኮሚሽን ቢደረግ ብዬ የሚለው ነገር ቆጨኛል። መቼ ከዛሬ 5 ዓመት 6 ዓመት 7 ዓመት በፊት ቀደም ብሎ ያደረገን ቢሆን ኖሮ ኢትዮጵያ ውስጥ ዛሬ ብቅ እያሉ ያሉ ችግሮች በጠፉ ነበር። የ4000 ሰው የሰላም የአብሮነት የጠመንጃ ሳይሆን የመሸናነፍ ሳይሆን ሐሳብና ሐሳብ አይሸናነፉ ሐሳብና ሐሳብ ተዳቅለው የተሻለ ሐሳብ ነው የሚያመጡ። አንዳንድ ጊዜ እንሳሳታለን። በጠመንጃም እንሸናነፋለንና በሐሳብ እንሸናነፍ ይላል ሰው። በሐሳብ አትሸናነፍ። you come together because ሐሳቦቹ እኔ የፈለገ ስህተት ባወራ ከኔ ስህተት 10% ጥሩ ልትወስድ ትችላለህ። ስለዚህ መሸነፍ አይደለም ቢውልድ ነው የሚያደርገው እና እንደዚህ አይነት ቢልድ አፕ ነው እያየሁ ያለውና አይ ሆፕ መጨረሻውም የበለጠ እያማረ ይሄድ ይሆናል። ምክክሩ አንድ ተብሎ መምከር የጀመረው 10 ተመካካሪዎችን በስሩ ባቀፈው ጥቃቅን ቡድን ተብሎ በሚጠራው የቡድን ውይይት ነው። የውይይት ቡድኑ የራሱ የሆነ ቃለ ጉባኤ ያዥና የቡድን መሪ የሚመራ ሲሆን እያንዳንዱ በቡድን ውስጥ የሚነሳ ሐሳብ ይሰነዳል። አንድ ሰው ብቻ ዶሚኔት ማድረግ የለበትም። የሆነ ግሩፕ ዶሚኔት ማድረግ የለበትም። ሁሉም ተሳታፊ በሚችለው ቋንቋ ሐሳቡን በደንብ የሚገልጽበት ስርዓት ተፈጥሯል ብዬ ነው ማስበው። ስለዚህ አካታችነትም አሳታፊነትም በምክክሩ በመርህ ደረጃ የተቀመጠውን በተግባር ያረጋገጥንበት ነው ማለት ይቻላል። ጥሩ ውይይት ነው የተካሄደው። አሁን ወደ መግባባት እየደረሰን ያለን ይሄ ሁሉ ስርዓቶቹ ለሀገሪቱ ብቁ የሆነ ነገሮች ጥሩ ሀሳቦች የሆነ ስንፈኞች ለመዋገድ ስለዚህ በአሁኑ ሰዓት ኢትዮጵያ አንድ መሆን አለበት። ከዚህ ቀደም በነበረው ሁኔታ ላይ ይህን ያህል ለግጭት ምክንያት የማይሆኑ ብንነጋገር ወደ ጠረጴዛ ዙሪያ ብንመጣ ብንመካከር ለሀገራችን በሚጠቅሙ ነገሮች ላይ ነው ባለመነጋገር ስንባል ላይ ቆየ ነው። ነገር ግን እነዚህ ነገሮችን ወደ ጠረጴዛ ዙሪያ ደግሞ አምጥተህ በምትልበት ጊዜ በቀላሉ መፍትሄ ልታበጅላቸው የሚገቡ ናቸው። እዚህ እንኳን ለምክክር ከመጣንበት ጊዜ ጀምሮ ያየነው ምንድነው ዳርና ዳር የነበሩ ሐሳቦች ወደ መሃል የመጡበት ሁኔታ ነው ያለው። ከታች ከጥቃቅን ቡድን ጀምረን የመጀመሪያ ሐሳቦች ምክር ሐሳቦችን ስንሰጥ ከርመናል። የቀረቡት 8ቱ አጀንዳዎች ላይ በደንብ በዲቴል ከተወያየን በኋላ እዛ ጋር በርካታ ሐሳቦች ተነስቶ ነበረ። ያለ መግባባቶች ነበሩ፣ ብዙ አጨቃጫቂ ሐሳቦች ነበረ። ሁለተኛም ደግሞ ከሀገር ይልቅ የግል ሐሳብም ይዞ የሚያራምድም ሰው ነበረ። እዚህ ጉዳይ ውስጥ ላይ ግን ምንድነው በቀስ በቀስ በመነጋገር በመግባባት ሀገርን በማስቀደም አጀንዳዎች ላይ ዲቴል የፓናል አናሊስቶችም በሚሰጡት ምክር ሐሳቦች ላይ የነሱንም ሐሳቦች እያዳመጥን ወደ ፋይናላይዝድ አሁን ወደ 50 ሄድን። 50 ላይ ደግሞ በዛው ልክ ደግሞ ከተለያየ 10 ቡድን ላይ ስንመክርበት የመጣ ነውን
ወደ 50 ስንመጣም በዛው እንደዛው ደግሞ የተበታተኑ ሐሳቦችን ከመሰብሰብ አንፃር የሚያግባቡን ላይ ብዙ ሰዎች እውነት ለመናገር በቃ ዋይዝ ሆኖ ሐሳባቸውን እንደው ለካ እዚህ ምክክር ማለት ይሄ ነው እንደ እንችላለን እንደ መመካከር የሚል እስከ መደነቅ ማለት ነው። እዛ ድረስ ነው የደረስነው። በሀገራዊ ምክክር ጉባኤ ውስጥ የቡድን ውይይቶች ከመደበኛ ውይይት በላይ የሆነ ትርጉም አላቸው። ጽንፍ የወጡ ሐሳቦች በጠረጴዛ ዙሪያ እየተገሩ የተለያዩ ልምዶች፣ እይታዎች፣ እሴቶችና ተሞክሮች እየተንሸራሸሩ ለልዩነት መነሻ የሆኑ ጉዳዮች በሂደት ይታከሙበታል። በውይይቶች ውስጥ እያንዳንዱ ተሳታፊ ሐሳቡን በነፃነትና በኃላፊነት ያቀርባል። የሌሎችን ሐሳብ በትዕግስት ያዳምጣል፣ ጥያቄዎችን ያነሳል፣ ማብራሪያዎችን ይጠይቃል፣ በምክንያት የተደገፉ አስተያየቶችን ያቀርባል። በዚህ መልኩ በጥቃቅን ቡድን ደረጃ የተነሱ ሐሳቦች ከእያንዳንዱ ቡድን የተውጣጡ ቃለ ጉባኤ ያዦችና የቡድን መሪዎች በተገኙበት ይቀርብና ዳግም ውይይት ይካሄድበታል። ይህም ሂደት የተነሱ ሐሳቦች ተንጠባጥበው እንዳይቀሩ ያግዛል። ፖለቲካ ፓርቲዎችም፣ ሴቶችን፣ አካል ጉዳተኞች ሁሉም አካታች በሆነ ሁኔታ ለእያንዳንዱ ሰው እድል የተሰጠው የፈለገውን የመሰለው ሀገር ይገነባል ብሎ ያመነበትን ሐሳብ የሚያፈልቅበትና ተጽፎለት ዶኩመንት ሆኖ በሀገራችን ደረጃ ልክ እንደና አድዋ ድል እንዳደረግን ሁሉ ይሄ ደግሞ ሀገራችን ወደ በለጠ ለመገንባት ሰላሙን ለማምጣት የምናደርገው ሽግግር የበለጠ ሀገራችንን አሻራ ማሳረፍ ሁኔታ ይኖራል ማለት ነው። ተመካካሪዎች በጥቃቅን ቡድን ደረጃ የመከሩበትን ጉዳይ በአንድ ጊዜ አያጸድቁም። ይወያዩባቸዋል፣ ይመረምራሉ፣ ያሻሽላሉ፣ ያጠናክራሉ። በዚህም የተለያዩ እይታዎችን ያካተቱና ሰፊ ድጋፍ ሊያገኙ የሚችሉ ምክረ ሐሳቦች ይፈጠሩ ዘንድ ምክክሩ በጥቃቅን ቡድን ደረጃ ከበሰለ በኋላ ወደ 50 ንዑስ ቡድን ይሸጋገርና ይመከርበታል። ስንመጣ እስከ 2 ቀን አልተግባባንም። ያው ሰው ገብታ ይኖራል። በኋላ እያደርን ስንሄድ በቃ ምን መሆን አለበት፣ እንዴት ሆነን ነው የምንማከረው ብለን እንደ አንድ አፍ ነው የምናወራ። እንደ አንድ አፍ ለምን በ10 ተቀመጥ ተመልሰን በ50 ስንቀመጥ ሲነገረን ሁላችንም ተማክረን ያደረግነው ነገር ነው የሚመስለው። ለዚህ ደስታ ይሰማኛል። ሁሉም የተለያየ ሐሳብ አለው፣ የተለያየ አመለካከት አለው። በ10ም የተመደብን ጊዜ ሁላችንም የየራሳችን ነው ይዘን የቀረብነው፣ የየራሳችን ሐሳብ ነው የሰጠነው። ከዛ ውስጥ ተጨምቆ ነው እየተላለፈ ያለው። ከመጀመሪያውም ጊዜ ጀምሮ ማንንም አይቃወምም። የሆነ ትንሽ ነገርም ካለ ሐሳብ በመስጠት በመረዳዳት በመግባባት እያሳለፍን እንገኛለን። ከመጀመሪያ ቀን ጀምሮ በንዑስ ቡድን ተከፋፍለን 10 ሰው ሆነን አንድ በአንድ ከየአካባቢ የሚነሱ ሐሳቦችን የሐሳብ ማመንጨት ነበር። የመጀመሪያው ቀን ሐሳብ አመንጭተናል በነፃነት ሁሉም የሚመስለውን አንስቷል። የልዩነት ሐሳቦችም የነበሩትን ሰብሰብ እያደረግን አሁን ወደ 1 ለ50 ሄደን ከ1 ለ50 ሰብሰብ እያደረግን ደርሰን አሁን ያለውን ነገር ሁሉ ጨርሰን ቃል ጉባኤ ተፈራርመን ወጥተናል። በጣም ደስ የሚል ነው። አካሄዱም ራሱ ብራናና ብዕር ተሰጥቷቸዋል። ጠቅላይ ሚኒስትራችን እንዳሉት እንደ ሀገር ማንሳት ያለብኝ ነገር አንስቻለሁ። ያው አሻራ አሳርፌያለሁ ብዬ አስባለሁ። ለነገ ትውልድ እንኳን የሚተላለፍ አጀንዳዎች የተሰበሰበ ነው ያለው። ሁለተኛ ደግሞ ውይይቱ ምርጥ ደረጃ ላይ ነው የተካሄደ ያለው። ምክንያቱም የሁሉም ሐሳብ ሁሉም ሰው የራሱን ሐሳብ በአንድነት ነው እየሰጠ ያለው እንጂ ይሄ ተቁሞ ምናምን ነገር የለበትም። በቃ በራስ ፍቃደኝነት ሐሳብህን ትሰጣለህ። ሐሳብህን ተቀባይነት አግኝቶ ተጽፎ ሁሉም ሰው እንትን ያለ በራሱ ፍላጎት እየሰጠ ነው የሚገኘው። ሁለተኛ ደግሞ ለሀገረ መንግስት የተረጋገች ሀገር ለመገንባት ደግሞ ይሄ ጉባኤ ትልቅ አስተዋጽኦ ይኖራል ብለን ተስፋ እናደርጋለን። ከዚህ ምክክር የተሻለችን ኢትዮጵያ ሁሉም ይስማማበትን አንድ አይነት የኔ ናት ነው የሚል አንዱ ተወቃሽ አንዱ ወቃሽ የማይሆንበትን እኩል ኃላፊነት እኩል እኔነትን የሚያሳትፍ ኢትዮጵያን ለሁሉም ምቹ የሆነች ሀገርን ለመገንባት መልካም አጋጣሚ ነው የሚል እምነት አለኝ።
የንዑስ ቡድን ውይይቶች ሌላኛው የሀገራዊ ምክክር ሞተር ናቸው። ሀገራዊ ጉዳዮች በአንድ ወገን እይታ ብቻ ሳይሆን ከተለያዩ አቅጣጫዎች እንዲታዩና የተሻሉ መፍትሄ ሀሳቦች እንዲመጡ ያግዛሉ። ቀደም ብሎ በጥቃቅን ቡድን ውይይቶች ተመክሮባቸው የጋራችን አቋም ነው ተብለው የቀረቡ ሀሳቦች መልሰው በንዑስ ቡድን ውይይቶች ይተነተኑና ለቀጣዩ ለ250 ስልታዊ ቡድኖች ይዘጋጃሉ። ይህ የሀሳብ ማጣሪያ ሂደት ተራ ስምምነት ብቻ ሳይሆን የሚወልደው አገርን የሚያሻግር ዘመናትን የሚሻገር የነጠረ የወደፊት ሀገራዊ ስኬት ነው። በምክክሩ ሂደት እስካሁን ባደረግነው የውይይት ሂደት አጀንዳዎቹ በተለያዩ ምዕራፎች የተከፈሉ ናቸው። በቡድናችን በኩል በነበረው ሂደት በ10 ሰዎች በመቀጠል በ50 ሰዎች ደረጃ ውይይት ስናደርግ የቆየን ሲሆን አሁን ደግሞ በ250 ሰዎች ሰፊ መድረክ ላይ እንገኛለን። ቀጥሎም ወደ 500 ሰዎች መድረክ እንሸጋገራለን። እስካሁን ሲቀርቡ በነበሩ ሐሳቦች ተሳታፊዎች በነጻነት ሐሳባቸውን እያቀረቡ ነው። ሐሳቡን ስናንሸራሽር ነጻነት የሞላበት ማንም የማንንም ሐሳብ የማይነቅፍበት ማንኛውም ሰው ከመጣበት ከአካባቢም ሆነ ከኢትዮጵያ ላይ ያለውን ችግር በነጻነት ተወያይቶ ስር ነቀል መብት የማምጣትን ሐሳብን ከየአቅጣጫ ሰብስቦ ለኢትዮጵያ መልካም ነገርን ያመጣል፣ ያከፋፍሉ አጀንዳዎችን ያስወግዳል፣ አንድ ያደርጋል። ሰላማዊ ውይይት የትም ተፋጭ የትም ተታኮስም የሚጠናቀቀው በሰላም ስለሆነ ህዝብን አስጨርሶ ኢኮኖሚን አውድሞ ነገ ከመደራደር ዛሬ ግን በውይይት ይፈታል የሚል ጥያቄ ስለነበረን ይህን ጥያቄ የሀገራዊ ምክክር ኮሚሽን እየመለሰልን ነው። በተግባርም አግኝተነዋል። ጦርነት ምንም ትሩፋት የለውም። ይህን ስናገር ማይዋጥላቸው አካላት ይናርሉ። ከመስራቾቹ አንዱ እኔ ነኝ። ሰላማዊ ትግል ላይ 4 ዓመት ቆይቻለሁ። በትግል 3 ዓመት ቆይቻለሁ። 7 ዓመት አካባቢ ትግል ላይ ቆየውና ማሰሪያው ሰላም ስለሆነ ቆም ብላችሁ አስቡ። ይህ ጥያቄ እናንተ ጥያቄ የሚመልስ ነው። እባካችሁ አንገዳደል። በዚህ ይብቃን። ትላልቅ ውሳኔዎች የትንንሽ የጠረጴዛ ውይይት ነጸብራቅ ናቸው። የተለያዩ ድምጾች በአንድ መድረክ ተደምጠው ወደ ጋራ መፍትሄ ሲደርሱ የሀገራዊ ምክክር እውነተኛ ዓላማ በተግባር ይገለጣል። ወደ የትኛውም የኢትዮጵያ አራቱ አቅጣጫ ብትሄድ በምክክር ነው። ሰፈር የኖረው ቤተሰብ የኖረው አካባቢው ቀዬ የኖረው በምክክር ነው፣ በውይይት ነው። በውይይትና በምክክር ምንም የማይፈታ ችግር የለም። አንድነት ምንም ተመን የሌለው ዋጋው ይሄ ነው ማትለው ከፍተኛ የሆነ ዋጋ ነው። ለአንድነታችን ይሄ ምክክር ደግሞ በጣም ቁልፍና ወሳኝ ጉዳይ ነው። ይህ ምክክር ለሀገረ መንግስት ግንባታ ትልቅ አስተዋጽኦ ይኖራል። ምክንያቱም እንደሚታወቀው ኢትዮጵያ ከነበረችበት ታሪክ ወጥታ ዛሬ አዲሷን ታሪክ ምዕራፍ ላይ ትገኛለች እና ለነበረው ችግሮችም ሆነ መፍትሄ እዚህ ላይ ይገኛል ብለን እኛ ደግሞ ተስፋ እናደርጋለን። ከዚህ በፊት እንዲህ አይነት ትሬንድ ቢኖር ኖሮ ኢትዮጵያዊነቷ፣ አንድነቷን፣ ህብረቷ ያልተዛባ ያልተከፋፈለች ሀገር ትሆናለች። ቀጣይም እቺ ሀገር ከዚህ ምክክር አዲሱ ትውልድ የተሻለች ኢትዮጵያ የተገነባች ኢትዮጵያ አንድነቷ የተጠናከረ ህብረቷ የተጠናከረ የሰላም ተምሳሌት ትሆናለች ብዬ ተስፋ አደርጋለሁ። በተለያየ የታሪክ ሂደት ውስጥ አልፈን ነው እዚህ የደረስነው። ለቀጣይ ለሀገራዊ ግንባታው የተሻለ ተስማሚነት፣ ሁሉም ወሳኝ የሆነበት፣ ሁሉም ተሳታፊ የሆነበት፣ አንዱ አንዱን የማይወቅስበት፣ ሁሉም እኩል ኃላፊነት የሚወስድበት ሀገርን ለመገንባት መልካም አጋጣሚ ነው የሚል እምነት አለኝ። ህዝቡ ሰላም ሆኖ እንዲኖር፣ ልጆቻችን ሰላም ሆነው እንዲኖሩ፣ የሚቀጥለው ትውልድ ሰላም እንዲሆን ለማድረግ በየክልሉ ያለውን ችግር የመከፋፈል የመገዳደል ሁኔታ ሁሉም በሰነድ የተመዘገበውን ሰነድ አምጥተን ያንን አንድ አድርጎ ለመፍታት እያቀረብን ነው። አንዱ የአንዱን ችግር እንጂ የኔ ብሉ የሚባል ነገር የለም። አሁን ሁሉም ቤት ተስማምቶ ከፍቅር ላይ እንደሚደርስ ከመስታረቅ ወይም ደግሞ ከመግባባት ላይ እንደሚደርስ ፍላጎታችን ነው። በሃይማኖት በነጻነትም በሁሉም ነገር አንድ የሆነች ልጆቻችን የሚቀጥሉ ትውልዶች አንድ ሆነው አገሪቱን በአንድነት እንዲመሯት ቀድሞ እንደነበሩት አባቶቻችን እንዳስረከቡን እኛም ለልጆቻችን አስረክበን እነሱ ደግሞ ጥሩ የሆነ ኢትዮጵያ እንዲገነቡ ነው የምንፈልገው። የአንድ አገር ልጆች ለዘመናት ቁርሾና ጠባሳ ሆኖ ያራራቁ ጉዳዮችን
በጥበብ በምክንያትና በፍቅር ሲያክሙ ከኔ ይልቅ እኛ የሚለው ድምፅ ጎልቶ ይሰማል። ያኔ የምክክር ጣዕም እንደ ወይን እያደር እየጣፈጠ አገር ይገነባል። ወደ ስልታዊ ቡድን ሲመጡ 50 ላይ ሆነው አምስቶቹ የተወያዩበትን ለ250 የሚያቀርቡበት በዛ ላይ የሚወያዩበት ይሄ ቀረ ያልቀረም የሚሏቸውን ሀሳቦች የሚያካትቱበት አንዳንድ ጊዜም ደግሞ ወደ 10 በነበሩበት ጊዜ ያቀረቧቸው ሀሳቦች ትዝ ሲሏቸው 50 ላይ በነበሩበት ጊዜ ያቀረቧቸው ሀሳቦች በሚገባ አለመካተታቸውን ሲያስተውሉ እንደገና እንዲዳብሩ የሚያደርጉበት ነው። ይህንን አድርገው ከጨረሱ በኋላ ሁሉም 250ዎች ማለትም 16ቶቹም በያሉበት ቡድን ይፈራረማሉ። ስለዚህ ይሄ ሀሳቤ ይሄ ነበር እና ወደ መሃል ያመጡን ሀሳቦች ደግሞ እነኚህ ናቸው ብለው የሚግባቡባቸውን በሙሉ በየቡድኑ በተመደቡ አጠናቃሪዎች ለምሳሌ 250 ላይ 25 አሉ። 25ቱ እንደገና በጋራ የተስማሙባቸውን ለየ250ዎቹ ያቀርቡና መጨረሻ ላይ በእነኛ ላይ ተፈራርመው ካለቁ በኋላ ወደ 500 ይሄዳሉ።